የመሃናይም የዝማሬ ሽብሸባና የወንጌል አገልግሎት ጥቅምት 29 በቅጥና ሁለት ሙሉ ወንጌል ቤተክርስቲያን ላይ ኬድ ያለውን የአምልኮ ፕሮግራም አስመልክቶ ጋዜጣዊ መግለጫ ሰጠ። የመሃናይም የዝማሬና የወንጌል አገልግሎት ከፓራዳይም ኢቨንትስና ከኤኤቪአይ ጋር በጋራ በመሆን ጥቅምት 29 በቅጥና ሁለት ሙሉ ወንጌል ቤተክርስቲያን ያካሄዱ ያሉትን የአምልኮ ፕሮግራም አስመልክቶ ጥቅምት 25 ቀን 2018 ዓ.ም በሳውረ ማሪያ ሆቴል የተለያዩ መንፈሳዊ ሚዲያ አካላት በተገኙበት ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ የዝግጅቱ የህዝብ ግንኙነት አስተባባሪ የሆኑት ወይዘሮ ሳራ ወልደ አማኑኤል መግለጫውን በሰላምታ የጀመሩ ሲሆን ሙዚቃና አምልኮ ለወንጌል ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ራዕይ የማካፈል ፕሮግራም እንደሆነ ተናግረዋል። አክለውም በዝማሬ ውስጥ ወንጌል ለመስበክ ያለመ እንደሆነና ፓራዳይም ኢቨንትስ እና ከኤኤቪአይ ጋር እንደተዘጋጀም ተናግረዋል። በፕሮግራሙ በሚሰበከው የእግዚአብሔር ቃል መልእክት ብዙዎች ለእግዚአብሔር ቃል መልእክት ምላሽ እንደሚሰጡ እንደሚጠበቅ ተናግረዋል። ፕሮግራሙ ሀገራዊ ፕሮግራም እንዲሆን ጸሎትና ዝግጅት መደረጉን በመጥቀስም ያሬዳዊ ዜማን ለክርስቶስ ወንጌል ለማድረስ ለመጠቀም ተዘጋጅተናል በማለት ተናግረዋል። በፕሮግራሙ ላይም ዘማሪት ዘርፌና ዘማሪ ፍሬም እንደሚገኙ ገልጸዋል። ለፕሮግራሙ ምን ያህል ቅድመ ዝግጅት እንደተደረገ በቀረበላቸውም ጥያቄ ከወራት በፊት ዝግጅት እንደተጀመረ የተናገሩ ሲሆን የጸሎት ቡድን በማዋቀር ላለፉት 2 ወራት በቋሚነት ጸሎት ሲደረግ እንደቆየ ተናግረዋል። ከቤተ ክርስቲያን ምን እንደሚጠበቅ ለተነሳላቸውም ጥያቄ ለቤተ ክርስቲያናት ደብዳቤ መላኩንና ለቤተ ክርስቲያናት ማስታወቂያ መነገሩን በማንሳት አማኞች ያላመኑ ሰዎችን ይዘው እንዲመጡ መልእክታቸውን አስተላልፈዋል። እንደ መልእክት ሙዚቃና አምልኮ ለወንጌል መስፋት ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ታላቅ የመዝሙር እና የራዕይ የማካፈል ፕሮግራም ነው። ይህ ፕሮግራም የተዘጋጀው የመሃናይም የሽብሸባ ዝማሬና የወንጌል አገር አቀፍ አገልግሎት እንዲሁም ኤኤቪአይ በአብያተ ክርስቲያናት ህብረት ለበርካታ ዓመታት በሀገር ውስጥና ከሀገር ውጪ በቀጥታ ስርጭት ስራ የሚታወቀው ድርጅት እንዲሁም ደግሞ ፓራዳይም ኢቨንትስ ኦርጋናይዚንግ በአደባባይ ፕሮግራሞችን በሳውንድ ሲስተም እና መድረክ ዝግጅቶች ስራ በብዙ ስራ የምናውቀው ድርጅት ነው። በስፍራው የተገኙት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ምክትል ፕሬዝዳንት ፓስተር ሰንበቶ ባሼ አገልግሎቱ የህብረቱ አካል እንደሆነና በአብያተ ክርስቲያናቱ የተዘጋጁ ፕሮግራሞች ላይ ወንጌልን በሀገር በቀል ዜማና በሀገር በቀል የሙዚቃ መሳሪያ አማካኝነት ሲያገለግል እንደቆየ ተናግረዋል። አክለውም በዕለቱ ሁሉም ወንጌል አማኝ በመገኘት ማምለክና ከአገልግሎቱ ጎን መቆም እንደሚጠበቅበት ተናግረዋል። ጥሪ የምናደርግበት ምክንያት በተለይ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አጋር አባል ሆኖ የሚያገለግል አገልግሎት በመሆኑ ከተመሰረተበት ከ8 ዓመት ጀምሮ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚያዘጋጀው የአደባባይ ፕሮግራሞችን አጋር በመሆን በጸጋው በማገልገል የሚገኝ አገልግሎት ነው። በተለይም ይህ አገልግሎት ልዩ የሚያደርገው ኢትዮጵያዊ ሀገር በቀል የሆኑ ዜማና ሀገር በቀል የሆኑ የሙዚቃ መሳሪያዎችን በመጠቀም ወንጌልን በዜማ ሲያገለግል ስንታነጽ ስንገለገል የቆየንበት አገልግሎት ነውና እግዚአብሔርን አገልግሎት ስለሰጠን እግዚአብሔርን ማመስገን መጠበቅም በምንችለው ሁሉ መደገፍም ይጠበቅብናል። የመሃናይም የዝማሬና የወንጌል አገልግሎት መሪ የሆኑት ፓስተር ዮሴፍ በቀለ አገልግሎቱ ለረጅም ጊዜያት ቢያገለግልም እንደ አገልግሎት ከተደራጀ 8 ዓመታት እንደሆነው ተናግረዋል። አክለውም እግዚአብሔር ቅዱስ የሆነ አምልኮ እንደሚፈልግና አምልኮ የመጨረሻ ክርስቲያኖች መዳረሻ እንደሆነ ተናግረዋል። በፕሮግራሙ ላይም የናዝሬት ሽብሸባ ህብረት እንዲሁም የእግዚአብሔር ሰላም የሽብሸባ ህብረቶች እንደሚገኙ አስታውቀዋል። ለፍጥረት ሁሉ ይህን ወንጌል በዝማሬ እንድናደርስ ለምን እንደምንዘምር እንነግራቸዋለን። ለይህን ደግሞ ለመዘመር በመንፈስ የሆነ ዝማሬ ደግሞ ለመዘመር ጌታን ማወቅ አለባቸው ማለት ነው። ስለዚህ ወደዚህ ዝማሬ ሲመጡ በመንፈስ እንዲነኩ እንጸልያለን። ትልቅ የወንጌል የሆነ በር ነው ማለት ነው። የፕሮግራሙ አስተባባሪ የሆኑት ፓስተር ግዛቸው በበኩላቸው ዋናውን ነገር ዋና የምናደርግበት ፕሮግራም ነው በማለት የተናገሩ ሲሆን አገልግሎቱ በተለያዩ የሀገራችን ክፍሎች ወንጌልን በማገልገል የኢትዮጵያ ቤተክርስቲያን ባለውለታ መሆኑን አንስተዋል። የፕሮግራሙ ይዘት ይሄ አሁን የጠቀስኩት እንዳለ ሆነው መሃናይም የኳየር አገልግሎት ወይም የዝማሬ አገልግሎት የኢትዮጵያ ቤተክርስቲያን ባለውለታ በብዙ ክፍለ ሀገሮች እየዞሩ ወንጌል ያገለግሉ አሁንም ደግሞ እያገለግሉ ያሉ ወደፊትም ደግሞ ይሄንኑ የሚቀጥሉ የአገልግሎት ክፍል ናቸው። ስለዚህ በአዲስ አበባ የለሚኩራ ክፍለ ከተማ ካውንስል ጽሕፈት ቤት ጸሐፊ የሆኑት ፓስተር ፍቅሬ ሽመልስ በበኩላቸው በዓለም ዙሪያ ያሉ ወንጌል አማኞች እንዲሳተፉ ጥሪ ያቀረቡ ሲሆን በመጨረሻው ዘመን ወንጌልን ለመስበክና ለመመስከር ሁሉም ወንጌል አማኝ እንዲተጋ አሳስበዋል። ወንጌልን እንድንሰብክ እንድንመሰክር ወደ ኢየሱስ ክርስቶስ ሰዎችን እንድናመለክትና እንድናሳይ
እድል የደረሰን ሰዎች ሁሉ ኃላፊነት አለብን ነፍሳትን ከጨለማው የመናጠቅ በዚህ በመጨረሻው ዘመን ሰዎች ወደ ጌታ እንዲመጡ የመመስከርና እንደዚሁም ደግሞ ቤተክርስቲያን በምድር ላይ ያለችው ለዚሁ ብርሃን ለመግለጽ ስለሆነ ሁላችንም በዚህ ቀን እንድትገኙ እንደዚሁም ደግሞ ወንጌል እንድትመሰክሩ አዳዲስ ሰዎችን እንድትጋብዙ በዚህ በመሃናያም በተዘጋጀው ፕሮግራም ላይ ቅዳሜ ከ8 ሰዓት ጀምሮ ፕሮግራሙ ይካሄዳል። የተጋበዙ ለመንፈሳዊ አገልግሎት ሀገራዊ ቅኝቶችን ከመጠቀም አንጻር ለተነሳላቸውም ጥያቄ መጋቢ ዮሴፍ በቀለ በሰጡት ምላሽ በመሰንቆ በጽናጽልና በከበሮ ማምለክን የነገረን መጽሐፍ ቅዱስ ነው። እናም መጽሐፍ ቅዱስ የተጻፈው ለአንድ የእምነት ተቋም ብቻ አይደለም። ስለዚህም በዚህ መጽሐፍ ቅዱሳዊ መሰረት ላይ ቆመን እግዚአብሔርን እናመልካለን በማለት ምላሽ ሰጥተዋል።